በራስሽ አካውንት ብቻ አስቀምጪ። ዛሬ ያልያሽው ማስተዋል ነገ አይመጣም። እድሜ ጨዋታ አይደለም። ዛሬ የተጫወጥሽበት ገንዘብ ጊዜ ነገ ዋጋ ያስከፍልሻል። ቶሎ ቶሎ ሰራ አድርገሽ ወደ ሀገርሽ መሄድና ሀገርሽ ላይ የሆነ ስራ መጀመር፣ ንግድ ሊሆን ይችላል። ለቤተሰቦችሽ ከቤተሰቦችሽ ከሆነች ደህና ነገር ማድረግ፣ ቁም ነገር ላይ መዋል። ትዳር የአንቺ ጥረት አይፈልግም። አንቺ ጥረሽ ቆፍረሽ ጮኸሽ ፈልገሽ የምታመጪው አይደለም። ትዳር በፈጣሪ የሚመጣ በእኛ ስራ አይደለም። እኔ ስለለፋው ቆንጆ ሴት ስላማረጥኩ ትዳር እያልኩ ከ30 ሴቶች ጋር ስለተጀናጀው ጥሩ ባለ ትዳር አይወጣኝም። ጥሩ ትዳር የሚሰጠኝ እግዚአብሔር ሲፈልግና ሲፈልግ ብቻ። ስለዚህ የኔ ጥረት ትዳር መፈለግ ላይ ሊሆን አይችልም። የኔ ጥረት ውዬ የምገባበትን ስራ የሚያደክመኝን ስራ ገንዘብ ለማግኘት መስራት፣ ራሴን ለማቋቋም፣ እውቀቴን ለማሻሻል፣ የተሻለ ሰው ለመሆን ከአምና ዘንድሮ የተሻለ ሰው ለመሆን መልፋት፣ ጉልበት የሚጠይቁ አቅም የሚጠይቁ ነገሮች ላይ ትኩረት ማድረግ። የትዳሩን ነገር ለሱ እንደፈለገ ያድርገው። ገብቶሻል? ስለዚህ እንደዛ ብለሽ ነው ማሰብ ያለብሽ። ይሄ ከወንዶች ጋር ተሞዳሙዶች እዚህ ሰው ሀገር ላይ ያታልሉሻል። ወንድ ልጅ ችግር የለበትም። እድሜሽን ቅርጥፍ አድርጎ ቢበላ 50 ቢሆኑ እሱ ያገባል፣ 80 ቢሆኑ ያገባል። ችግር የለበትም። ያንቺ እድሜ ግን ይቃጠላል። ናቀሽ ይሄ ልጅ። አንቺ ሰው ሀገር ስትሄጂ በበረሃ ላይ ሴት ልጅ ነሽ፣ ብዙ ነገር ገጠመሽ። ወንጀል አይደለም። ገብቶሻል? ማንም ሰው ላይ የሚያጋጥም ነገር ምንም ያጸጽት የለም። ወይኔ ጉዴ ከሰው የተለየውን ከሆንኩ ሰው ይገምተኛል የለም። ምንም አዲስ ነገር አይደለም። እያንዳንዱ እንኳን ሴቷ ላይ ወንዱ ላይ ይገጥመዋል። በበረሃ ሲሰደድ ወንዱ ላይ ነው የምልሽ፣ እንኳን ሴቷ ላይ ሰው ገጠመሽ። ምንም አዲስ ነገር የለም። አለፈ። ይሄንን ተንተርሶ ጭንቅላትሽን ለመንካት የሮጠ ወንድ ባጣ ቆየኝነት ከፈለግሽ ጣት ውሰዳት ያለ ወንድ አንዴ ነው የተናገረው። አንዴ ካፉ የወጣ ሰው ትክክል ነው የተናገረው። እሷ እውነተኛ ማንነቱን የተናገረው። ይህን ሰው እጅ ሄደሽ የገባሽ ቀን እኔ አሁን ነግሬሻለሁ። ሀሳቤን ንቀሹም ይሁን ምን የዛሬ ብዙ ዓመት ከሱ ጋር የተቆራኘሽ ቀን ያኔ ያከትምልሻል ማለት ገብቶሻል? ምድር ላይ አንቺ እና እሱ እንኳን ብትቀሩ ይሄን ሰው የህይወት አጋርሽ አድርገሽ የምትመርጪው ሰው አይደለም። ስለዚህ አሁን ልጅነትም ሊኖር ይችላል፣ የዋህነትም እንዳትታለይ ተጠንቀቂ። ገንዘብ ያዥ፣ ብልጥ ሁኚ፣ ቀርቅሪ። አካውንት ካልሽ ስታገኝ ደሞዝሽን ቶሎ አካውንትሽ ውስጥ ኢትዮጵያ ማስገባት። ብልጥ ግልጽ ነው። ምንድን ነው የወጋችሁት? ማለት አሌክስዬ በጣም ነው የማመሰግነው። አይሰማም? ይሰማል። እና በጣም ነው የማመሰግነው። አሁን ላይ ያኔ ልረሳው ያልቻልኩት ማለት ነው የሆነ ለድለ መንገድ ላይ ስመጣ የደረሰብኝ ነገር ወንዶቹ በጆሮ ላይ የሚያሸከሽኩት ያን በጣም ይሆናል። ልረሳው አልቻልኩም። በጣም ነው የሚጎዳኝ። የሆነ ከሰው በታች እንዲሆንኩ ይሰማኛል። በጣም ይህና የምሮ ልረሳው አልቻልኩም። እና ይህንን ነገር ምንድን ነው ማድረግ ያለብኝ? ይኸውልሽ እህቴ፣ ሰው ከዚህ በላይ መከራት ያልፋልሽ። አንቺ በበረሃ ለለውጥ የተሰደድሽው ባይሆን ጥሩ ነበር፣ ግን ሆነ። ትምህርት ውሰጂበት እንጂ ያሳለፍሽው ነገር ማንም በአንቺ ላይ መፍረድ የለ። እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት ሁሉም ጨምሮ ማንም በአንቺ ላይ መፍረድ አቅም በእኔ ላይ ሊፈርድ የሚችል አንዳች ሰው እዚህ ምድር ላይ እንደሌለ ነው። በእኔ ላይ ሊፈርድ እኔን ሊተች እኔን ምንም ነገር ማድረግ የሚችለው አንድ አምላክ ብቻ፣ ንጹሕ የሆነው እሱ ብቻ። አንቺ ላይ ሊያንሾካሹክ ሲሞክር እሱም ላይ ሊያንሾካሹካል። ገብቶሻል? የአንቺ 99 ኃጢአት ሊደረድር ጣቱን ሲወረውር የእሱ ከሚሊዮን በላይ ከኋላ እንዳለ ማሰብ አለብሽ። ወደ ሰው አትጨንቂ። እንኳን በህይወት ተረፍሽ። ወደፊት ቀጥይ፣ ራስሽን አስተካኪ። ኤክስፒሪየንስ ይሁንሽ፣ ያለፈው ነገር ልምድ ይሁንሽ ለወደፊት ህይወትሽ። እንኳንም አለፍሽ። እንደውም በዛ ሁኔታ ውስጥ በጣም የበሰልሽ ሰው ነው የምትሆኝ። እያደግሽ ስትንጫውን እድሜሽ ከፍ በሳል ሰው ነው የምትሆኝ። በመከራ የተፈተነ ሰው የበሰለ ነው። እሳት ላይ እንደተጣደ ነገር ማለት። እሳት ላይ ስትጣጅ እኮ ትበስያለሽ። አሁን ምግብ እሳት ላይ ስትጁ ይበስላል። ይህ ሰው ልጅም እንደዛ ነው። በመከራ ውስጥ ነው የምንበስለው። እንግዲህ
እያንዳንዳችን ብናወራው ብዙ ነገሮች አሉ ያሳልፍ። ማንም እዚህ በዜሮ መጥቶ የመጣ የለም። ማንም 0-0 ያልተነዳ ህይወት የለውም። ሁላችንም መከራ ውስጥ ገብተን ይወጣል። ሁላችንም ተፈትነናል በእሳት ውስጥ ገብቶሻል። ስለዚህ ብዙ አያሳስብሽ። ስለ ወደፊቱ ተጨነቂ። ህይወቴን እንዴት ልስራው? ከዛሬ 5 ዓመት በኋላ ምን አይነት ሴት ብሉ? እንዴት ቢውልድ ላርግ? አዲስ ነገር እንዴት ልገንባ? ያቺን ሴት እንዴት አድርጌ ላምጣት የሚለውን ያቺን ጠንካራዋን ሴት እዛ ላይ ያተኩሪ። ከዛ ውጭ እዳው ግብስ ነው። አያሳስብ። በጣም ነው የማመሰግነው። ወላሂ ኮመንት ለራሱ የሚጽፉት በጣም ነው ያበረታትኝ። አመሰግናለሁ። ኑርልን፣ እድሜህን ያርዝመው ፈጣሪ። ደስተኛ ሆነህ ኖር። አመሰግናለሁ በጣም እና ምክርህን እሰማለሁኝ። ላይክም አድርጌያለሁኝ። አይዞህ ወንድሜ። አመሰግናለሁ በጣም ይቆረጥሟት ከጓደኞቹ ጋር ተሰባስበው እነዚህን ሃይላንድ ነበር ማንጠልጠል አላልኩ እኔ አይደለሁም ያልኩት። እናንተ ኮመንት ስር የሚል አይጠፋም። እኔ ግን ማለት ሄሎ እንኳን ደህና መጣሽ። አንተ እኮ ነው የምታስቀው። ሃይላንድ ነበር ደግሞ እና እንዴት ናችሁ? ጤና ይስጥልኝ። እንኳን ደህና መጣሽ። አስተያየት ልሰጥህ ነው ለአንተ ማለት ነው። ሰዓት እያሳነስከን ነው። አንደኛ ማለት ነው ሰዓት እያሳነስክ ነው። አዎ ሰዓት እያነሰን ነው። በዛ ደግሞ ዩቱብ ትናንት ብለህ ነበር ክፋት ዩቱብ ባህል። እዛ ደግሞ ሰዓት እያነሰን ነው። 1 ሰዓት ተኩል አንሶ ነው አነሰ እንደ ማዳም ትጠራን ስንሄድ ስንመጣ ከዛ አንተ ቻው ስትል የኛ ልብ ዝግት ይላል ብሎ ቻው ስትል ቻው የባከነ እያዛሽ ማዳም ስጠራችሁ ስንት ደቂቃ ፈጀ የሚለውን እያሰብን የባከነ እንይዛለን። በቃ ችግር የለም። እሺ ሰዓት ጨምር፣ አስተያየት አድርገሽ ጨምርልን። እሺ ሁላችሁም ትስማማላችሁ ብዬ አስባለሁ። እሺ እስኪ አስተያየቱን እናየው። እሺ ወንድም፣ በተረፈ በጣም ነው የምወድህ። ኖርልን። አሜን። እሺ አመሰግናለሁ ወንድም። የባከነ እያዝ። እሺ ማዳም ስጠራችሁ ምልክት ስጡ ነው። ተጠራች በሉ። ደርሳችሁ እስክትመጡ ስንት ደቂቃ እንደፈጀ እንይዝና የባከነ ደቂቃ መጨረሻ 90 ደቂቃው ሲያልቅ ሄሎ